ለዘመናት የዝናብ ጥገኛ ሆኖ የቆየውን የግብርናውን ዘርፍ ከዚህ ጥገኝነት ለማላቀቅና የዘርፉን ምርታማነት ለማሳደግ የተለያዩ አዎንታዊ እርምጃዎች እየተወሰዱ ነው። መንግስት የምግብ ዋስትናን በዘላቂነት ለማረጋገጥ የሚያስችሉ በዓመት 2 ከዚያ ጊዜ በላይ ማምረት የሚያስችሉ ዘመናዊ የመስኖ ልማት ፕሮጀክቶችን ለማስፋፋት በትኩረት እየሰራም ይገኛል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው የጨልጨል መስኖ ልማት ግድብም የዚሁ ሀገራዊ ጥረት አካል ነው። የዚህ ግድብ ግንባታ ሲጀመር ከ4000 ሄክታር በላይ መሬትን በዘመናዊ መስኖ በማልማት የአካባቢው ነዋሪዎችን ተጠቃሚ ማድረግን ታሳቢ ያደረገ ነው። አካባቢ ወደ ራይቱ አካባቢ ነው ያለው። የባሌ ምስራቅ ባሌ አካባቢ ያለ ፕሮጀክት ነው። ይህ አካባቢ የሚታወቀው የባሌ ዝቅተኛ ቦታ ላይና ቆላማ አካባቢ ነው ማለት ነው። ይሄ ቦታ ያለውን ውሃ በመያዝ በመስኖ እዚህ አካባቢ ያለውን ልማት ብናካሄድ እዚህ አካባቢ ያሉ ማህበረሰቦች የመስኖ ተጠቃሚ እንዲሆኑና ልክ ደጋማ ፓርቱ ላይ ስንዴ እንደምናለማው እዚህም አካባቢ ደግሞ መልማት የሚችሉ ለማልማት ታስቦ ህብረተሰቡን ለመጥቀም ታስቦ የተሰራ ነው። ስለዚህ ወደ 4145 ሺህ ሄክታር ማልማት የሚችል ፕሮጀክት ነው ማለት ነው። ታዲያ እንዲህ ያለ ጥቅምን ለሀገርም ለአካባቢው ማህበረሰብም ይሰጣል ተብሎ የታመነበት ፕሮጀክቱ የግንባታው ሂደት በሚፈለገው መልኩ ሊጓዝ አልቻለም። ለዚህም ደግሞ ቀድሞ የሚነሳው ከዲዛይን ማሻሻያ እንዲሁም ከግድቡ መሰረት ማጠናከሪያ ስራዎች ጋር ተያይዘው የገጠሙ ፈተናዎች በምክንያትነት ይጠቀሳሉ። በስሞል ስኬል ደረጃ ነበር መጀመሪያ ታቅዶ የነበረው። በኋላ ግን ያው ስኮፑ ከፍ ማለት ስለነበረበት በላርጅ ስኬል ዲዛይኑ እንደ አዲስ እንዲሰራ ተደርጓል ማለት ነው። ዲዛይኑ እንደ አዲስ ሲሰራ ግን የጂኦሎጂክ ፎርሜሽኑ ይሄ አካባቢ የሶፍ ዑመር አካባቢ ነው። አብዛኛው ሳንድስቶን፣ ላይምስቶን በጣም ኮምፕሌክስ የሆነ ጂኦሎጂካል ፎርሜሽን ያለው አካባቢ ነው ማለት ነው። ስለዚህ ዲቴይል ዲዛይኑን ሪቪው ማድረግ ያስፈልጎ ነበር። ዲዛይን ሪቪው በመካሄዱ ያው በመሃል ፕሮጀክቱ ከተጀመረ በኋላ የተወሰነ ጊዜ ቆሞ ነበር። እንደምታዩት በጣም ኮምፕሌክስ የሆነ ጂኦሎጂካል ፎርሜሽን ስላለው ግድቡ የሚያርፍበት ፋውንዴሽን የሚባለው ትሪትመንት ኮምፕሌክስ ነው። መሰረቱን ማጠናከሪያ የተለየ ማሽን ፈልጓል ማለት ነው። ስለዚህ እንደ ሀገር ብዙ ፕሮጀክት ሰርተናል። እንደዚህ አይነት ማሽን ተጠቅመን አናውቅም። በ2012 ዓመተ ምህረት ግንባታው የተጀመረው የጨልጨል የመስኖ ፕሮጀክት የገጠሙት የተለያዩ ፈተናዎችን ለመፍታት ጥረት ተደርጓል። በያዝነው የ2019 በጀት ዓመትም ይህንን ግንባታ ለማጠናቀቅ እየተሰራ ይገኛል። የድንጋይ፣ የአፈር፣ የአሸዋ የተለያየ መጠን ያላቸው አሸዋ የማቴሪያል ዝግጅት በአብዛኛው ተጠናቋል። የፕሮጀክቱን ማነቆ ሆኖ እስካሁንም ድረስ ወደ ኋላ ያስቀረን የዚህ የማሽን ጉዳይ ነው። በምስራቅ አፍሪካ የመጀመሪያውን የሆነውን ያያችሁትን ማሽን ከ1.2 ቢሊዮን ብር በላይ በማውጣት ለስራ አምጥቷል። ስለዚህ ያው ማሽኑ አሁን በእጃችን ነው። በዚህኛው የኢትዮጵያ ፊዚካል ይር 2019 ላይ ጨርሰን እናስረክባለን። እነዚህን ማሽኖች በመጠቀም ይህንን ፕሮጀክት በማጠናቀቅ ላይ እንገኛለን። የዚህ ስራ ዋና ዓላማ ከመሬት በታች ያለውን የውሃ ፍሰት ወይም ስርገት ማስቆም ነው። ይህ ቴክኖሎጂ እንደዚህ ያሉ ዘላቂ ግድቦችን ለመገንባትና ከመሬት በታች ያለውን የውሃ ፍሰት ለመቆጣጠር ከፍተኛ ሚና ይጫወታል። አሁን ላይ የተለያዩ የግድቡ ግንባታ አካል የሆኑ ሌሎች ስራዎች ተጠናቀው ይገኛሉ። አጠቃላይ የግድቡ ግንባታን በፍጥነት ማጠናቀቅ የሚያስችሉ ስራዎችም እየተሰሩ ነው። ሙሉ በሙሉ 4145 ሄክታር የሚያለማው ሙሉ በሙሉ ተጠናቋል። ስለዚህ እየጠበቀ ያለው ምንድነው ማለት ነው? ግድቡን ነው ማለት ነው። ልክ ግድቡ እንደተጠናቀቀ ወዲያውኑ ወደ ስራ የሚገባ ነው የሚሆነው ማለት ነው። ዋናው ግድብ መሰረት የማጠናከሩ ስራ እሱ እየተሰራ ነው። የሙሌቱ ስራ ጎን ለጎን እንደዚሁ የሚቀጥል ይሆናል። ሁለተኛው አካል የማስተንፈሻው ስራ ነው። አብዛኛው የማስተንፈሻ ስራ ተጠናቋል። ጥቂት ስራዎች መውጫ አካባቢ ይቀራሉ። እነሱን እየሰራን ያለ ነው። ሌላኛው ስትራክቸር ኢሪጌሽን አውትሌት ነው። ወደ 6.5 ሜትር ኪዩብ በሰከንድ የሆነ ውሃ ያወጣል። ከዛ ወደ አጠቃላይ ሲስተሙ ወደ 4145 ሄክታር ያለማል። ቴክኖሎጂ ከታገዘ ደግሞ ከዚህ በላይ ኤሪያ ማልማት ይችላል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘው የጨልጨል መስኖ ግድብ የግብርናውን ዘርፍ ከዘመናዊ የዝናብ ጥገኝነት ለማላቀቅ እየተከናወኑ ያሉ ሀገራዊ ጥረቶች ማሳያ ነው።